የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። አሁን ሰዓቱ ዓለም አቀፍ ትንታኔ የምትሰሙበት ነው። ከዛ በፊት ግን አንድ ሁለት የባህር ማዶ መረጃዎችን እናጋራችሁ። ፕሬዝዳንት ዶናልድ ትራምፕ ለኔቶ ወታደራዊ ጥምረት አሜሪካ ያላትን አጋርነት በድጋሜ አረጋግጣለሁ ማለታቸው ተገልጿል። ዶናልድ ትራምፕ ይህንን ያሉት በኔዘርላንድ አምስተርዳም በተካሄደው የኔቶ የመሪዎች ጉባኤ ላይ ባደረጉት ንግግር ሲሆን ካናዳ፣ የአውሮፓ የኔቶ አባል ሀገራት ለድርጅቱ በቢሊዮን የሚቆጠር ዶላር ማዋጣት መቻላቸውን አድንቀዋል። በኔቶ አባልነት አብረው እየሰሩ የሚገኙ ባለስልጣናትንም ሀገር ወዳድ ሲሉ አሞግሷቸዋል። ትራምፕ ጨምሮም ወደዚህ የመጣሁት ለኔቶ አንዳች ነገር ለማድረግ ነበር። እዚህ መጥቼ የተመለከትኩት በግርምት እንድዋጥ አድርጎኛል። እዚህ የተሰበሰቡ ሀገራት መሪዎች ለሀገራቸው ያሳዩትን የማይታመን ፍቅር ተመልክቻለሁ ብለዋል። ዶናልድ ትራምፕ ከዚህ በፊት ኔቶን ሲያጣጥሉና አሜሪካ ከኔቶ አባልነት ልትወጣ ትችላለች ማለታቸውም የሚታወስ ነው። አሁን ግን ትራምፕ ከኔቶ ጋር ለመስራት ሀገራቸው ቁርጠኛ መሆኗን ገልጿል። ዘገባው የዘጋርዲያን ነው። ወደ ሌላኛው መረጃችን ስናልፍ የእስራኤል የምድር ኮማንዶ ኢራን ውስጥ በድብቅ ይንቀሳቀስ እንደነበር ተገልጿል። የእስራኤል የመከላከያ ኃይሎች ዋና አዛዥ ያልዛሚር እንዳሉት ለ12 ቀናት በዘለቀው ጦርነት የእስራኤል የምድር ኮማንዶ አባላት በኢራን ውስጥ በድብቅ ስራዎችን ሲሰሩ ነበር ብለዋል። የኮማንዶ አባላቱ ከእስራኤል አየር ኃይል ጋር በመናበብ እስራኤል የኢራንን የአየር ክልልና ሌሎች አካባቢዎችን እንድትቆጣጠር ትልቁን ስራ ሲሰሩ እንደነበር የጦር አዛዡ ገልጿል። ሰውየው እንዳሉት እነዚህ ስኬቶች ሊገኙ የቻሉት ከሌሎች ነገሮች በተጨማሪ በአየር ኃይሎችና በመሬት ላይ በነበሩ የእስራኤል የኮማንዶ አባላት በተደረገ ውህደት ነው ብለዋል። አሁን ወደ ዓለም ጉዳያችን ስናልፍ አሜሪካ 3 የኢራን የኒኩሌር ጣቢያዎችን በ13600 ክብደት ባላቸው 14 ግዙፍ ቦምቦች አውድሚያቸዋለሁ ብትልም በሚወራው ልክ ያን ያህል በኢራን የኒኩሌር ጣቢያዎች ላይ ጉዳት አልደረሰም የሚሉ ዘገባዎች እንደነ ሲኤንኤን እና ዘ ኒውዮርክ ታይምስ ያሉ የዜና ምንጮች መረጃዎችን አውጥተዋል። አዲስ ዓለም አበበ U.S. military strikes on 3 of Iran's nuclear facilities last weekend did not destroy the core components of the country's nuclear program and likely only set it back a few months. ፕሬዝዳንት ዶናልድ ትራምፕ በልበ ሙሉነት የኢራንን የኒውክሌር ጣቢያዎችን አውድመናቸዋል የሚል መግለጫ ከሰጡ በኋላ ሲኤንኤን ይዞት በወጣው መረጃ አሜሪካ የኢራንን የኒውክሌር ጣቢያዎችን እንደተባለው አላወደመቻቸው ማለቱ ግርምትን ፈጥሯል። ሲኤንኤን የስለላ ምንጮችን ጠቅሶ ባቀረበው የምርመራ ዘገባ አሜሪካ በሶስቱ የኢራን የኒውክሌር ጣቢያዎች ላይ በፈጸመችው ጥቃት ወድመዋል ብትልም እውነታው ግን ጥቃቱ ምናልባት የኒውክሌር ጣቢያዎቹ ፍጥነታቸውን በወራት ሊያዘገያቸው ይችላል እንጂ እንዳላወደማቸው መረጃዎች ያሳያሉ ነው የሚለው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ማህበራዊ ድረገጽ ላይ በለጠፉት ጽሑፍ ላይ የሲኤንኤን ዘገባ ልክ አይደለም ሲሉ አስተባብለዋል። በኔዘርላንድ እየተካሄደ ባለው የኔቶ የመሪዎች ጉባኤ ላይ እየተካፈሉ የሚገኙት ፕሬዝዳንት ዶናልድ ትራምፕ የአሜሪካ አየር ኃይል በኢራን የኒውክሌር ጣቢያዎች ላይ የፈጸማቸው ጥቃቶች በታሪክ ውስጥ ከተደረጉት በጣም ስኬታማ ወታደራዊ ጥቃቶች አንዱ ነበር ሲሉ ጠርተውታል። ትራምፕ ጨምሮም በኢራን ውስጥ ያሉ የኒውክሌር ጣቢያዎች ሙሉ በሙሉ ወድመዋል ብለዋል። ሲኤንኤን እንደሚለው ግን በ7 የስለላ ሰዎች እንደተገለጸው የአሜሪካ ወታደራዊ ኃይል በሶስቱ የኢራን የኒውክሌር ተቋማት ላይ የፈጸመው ጥቃት የሀገሪቱን የኒውክሌር መርሃ ግብር በወራት ወደ ኋላ ሊመልሰው ይችላል እንጂ አላወደማቸውም። ፕሬዝዳንት ትራምፕ የወጣውን መረጃ በመቃወም በማህበራዊ ድረገጻቸው ላይ ሲለጥፉ መጀመሪያ ላይ የነበሩትን መጠነኛ የቃላት ግድፈት ካስተካከሉ በኋላ በድጋሚ የለጠፉ ሲሆን ዘገባውን ያወጡትን ሲኤንኤንና ዘ ኒውዮርክ ታይምስን የተሰራውን ሥራ የማሳነስ ሙከራ ነው ሲሉም ተችተዋቸዋል። የዋይት ሃውስ የፕሬስ ሴክሬታሪያት ካሮሊን ሌቪት የሲኤንኤን ዘገባን በመቃወም ፍጹም ሐሰት ብለውታል። ኢራን ለአሜሪካ ጥቃት ምላሽ ከሰጠች በኋላ ከእስራኤል ጋር የተኩስ አቁም ስምምነት ማድረጓና ከአሜሪካም በተደጋጋሚ ሲሰነዘርባት የነበረው ማስጠንቀቂያና ዛቻ ጋብ ማለቱ በእርግጥም ኢራን እጅ እንዳልሰጠች ያልተገለጠ ሚስጥር ሳይኖር እንደማይቀር የጠረጠሩ አሉ። በሌላ በኩል አሜሪካና እስራኤል ለአዲስ ንድፍ እየተዘጋጁ ሊሆን እንደሚችል የመካከለኛው ምስራቅ ዲፕሎማቶች ሐሳባቸውን ሰንዝረዋል። ድንገተኛውን የእስራኤልና ኢራን ስምምነት ሁለት አይነት ግምቶችን ያስተናገደ ሲሆን አንደኛው አሜሪካና እስራኤል የማሰቢያ ጊዜ እንዲኖራቸው ሊያደርግ ይችላል የሚል ሲሆን
ሁለተኛው ትንፋሽ አጥሯት የነበረችው ኢራን የዚህን ያህል ፋታ ማግኘቷን ለሀገሪቱ እንደ መልካም አጋጣሚ የቆጠሩት አሉ። አሜሪካ አሁንም ኢራን የኒውክሌር መርሃ ግብሯን ሙሉ በሙሉ እንድትተው አሁንም ለድርድር መዘጋጀቷን ገልጻለች። ነገር ግን አንዳንድ ባለሙያዎች እንደሚሉት የአሜሪካ በኢራን የኒውክሌር ጣቢያዎች ላይ የሚፈጸሙ ጥቃቶች የሀገሪቱን ምስጢራዊነት ሊጨምሩት እንደሚችሉና እንዲያውም በተሻለ መልኩ ኒውክሌርን እንድታመርት ሊያደርጋት እንደሚችልም በተለየ የሚገልጹ አሉ። እንዲያውም አሁን ላይ እየወጡ የሚገኙት መረጃዎች እንደሚሉት ኢራን ለኒውክሌር መሳሪያነት የምትጠቀምበትን የበለጸገ የዩራኒየም ክምችቷን ከታወቁት የኒውክሌር ጣቢያዎች አውጥታ ወዳልታወቁ ቦታዎች ማሸሿንና ከአሜሪካ ጥቃት ማዳኗን ይገልጻሉ። ስለዚህም ኢራን አለኝ የምትለው የበለጸገ የዩራኒየም ክምችት በአብዛኛው ምንም እንዳልተነካ ተሰምቷል። የኢራን የኒውክሌር ጣቢያዎች እንዳልወደሙ በቀረበው አዲሱ ግምገማ እንደ ምሳሌም ጥቃት ተፈጽሞበታል የተባለው የፎርዶ የኒውክሌር ጣቢያ በአሜሪካ 13600 ኪሎ ግራም የሚመዝን ግዙፍ አውሮፕላኖች ቦምብ ቢጣልበትም የፎርዶ ዩራኒየም ማበልጸጊያ ፋብሪካ ከመሬት በታች ያለው መሠረተ ልማት አልወደመም ተብሏል። ሆኖም ዋይት ሃውስ ፈጽሞ የተሳሳተ ግምገማ ሲል መረጃውን አጣጥሎታል። የዋይት ሃውስ የፕሬስ ሴክሬታሪ ካሮሊን ሌቪት በመግለጫቸው ይህ የተባለው ግምገማ ሾልኮ መውጣቱ የፕሬዝዳንት ትራምፕን ክብር ለማዋረድና የኢራንን የኒውክሌር መርሃ ግብርን ለማጥፋት ፍጹም የሆነ ተግባር የፈጸሙትን ጀግኖች ተዋጊ አብራሪዎችን ለማጣጣል የተደረገ ግልጽ ሙከራ ነው ብለዋል። 13600 ኪሎ ግራም የሚመዝኑ 14 ቦምቦች ጣቢያዎቹ ላይ ሲጣሉ ምን ሊፈጠር እንደሚችል ማንም ማወቅ ይችላል ሲሉ ካሮሊን ሌቪት ሞግተዋል። የሲአይኤ እና የብሔራዊ መረጃ ዳይሬክተር ጽሕፈት ቤት በተነሳው ክርክር ላይ ምንም አስተያየት ከመስጠት ተቆጥበዋል። በሌላ በኩል የእስራኤል መንግስት የአሜሪካ ጥቃቶች በኢራን የኒውክሌር ጣቢያዎች ላይ ስላደረሱት የጉዳት መጠን ምንም አይነት ይፋዊ ግምገማ አልሰጠም። የአሜሪካ የስለላና የሌሎች ሀገራት የጉዳት ግምገማ ሪፖርቶችን አንብቤያለሁ ያሉት የትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ ጥቃቱ ኢራንን መሳሪያ የማዘጋጀት አቅም እንዳሳጣት ግልጽ ነው፣ ገምጋሚዎቹ ለጋዜጠኞች ያወሩት ግን አሳፋሪ ነው ብለዋል። ዊትኮፍ በፎክስ ኒውስ ቻናል ላይ ይህ ክህደት ነው፣ ስለዚህ ጉዳዩ መመርመር አለበት ብለዋል። ትራምፕ ማክሰኞን ጨምሮ በቅርብ ቀናት ውስጥ በማኅበራዊ ሚዲያዎች ላይ በሰጡት አስተያየቶች እንደተናገሩት ጥቃቱ በኢራን ውስጥ የሚገኙትን ጣቢያዎች ሙሉ በሙሉ አውድመዋል፣ ኢራን የኒውክሌር ተቋሞቿን እንደገና እንደማትገነባም ተናግረዋል። ኔታንያሁ ማክሰኞ በቴሌቪዥን በሰጡት መግለጫ ደግሞ ኢራን የኒውክሌር ጦር መሳሪያ እንደሌላትና በእርግጥም የኢራንን የኒውክሌር መርሃ ግብር ለማበላሸት ቃል ገብቻለሁ፣ አሜሪካም እስራኤልን መቀላቀሏ ታሪካዊ ነው ሲሉም ትራምፕን አመስግነዋል። ሆኖም አሜሪካ የኢራንን የኒውክሌር ጣቢያዎች አውድሜያለሁ ብላ በተደጋጋሚ ብትገልጽም ገለልተኛ ባለሙያዎች ግን ኢራን ዋና ዋና የኒውክሌር ጣቢያዎቿን ደብቃቸው አለዚያም ያበለጸገችውን የዩራኒየም ምርትን ወዳልታወቀ ቦታ አሽሽታው ሊሆን እንደሚችል ገልጸዋል። ስለዚህም ከዚህ በኋላ ኒውክሌር የማምረት አቅም የላትም፣ ጣቢያዎቹም ወድመዋል የሚለው መረጃ የማይዋጥላቸው ብዙ ናቸው። ኢራን እስከ ዛሬ የምታበለጽገውን ዩራኒየም ለኃይል ምንጭነት ላለ ሰላማዊ ጉዳይ ነው የማበለጽገው ብትልም የዓለም አቀፉ የአቶሚክ ተቆጣጣሪ ተቋም ባቀረበባት ክስ ከተቀመጠላት መጠን በላይ ዩራኒየም አከማችታ ተገኝታለች ብሏል። የኢራን የውጭ ጉዳይ ሚኒስትር አባስ አራችኪ ለተባበሩት መንግስታት የኒውክሌር ጠባቂ ኃላፊ ራፋኤል ግሮሲ በሰኔ 13 እስራኤል በኢራን ላይ ወታደራዊ ዘመቻዋን በከፈተችበት ቀን ኢራን የኒውክሌር መሳሪያና ቁሳቁሶቿን ለመጠበቅ ልዩ እርምጃዎችን እንደምትወስድ አሳውቀው እንደነበር ይታወሳል። የአሜሪካው የሳተላይት ምስልና ትንተና ድርጅት ማክስር ቴክኖሎጂ እንዳለው ሳተላይቶቹም በኢራኑ ፎርዶ የኒውክሌር ጣቢያ የአሜሪካ የግዙፍ ቦምብ ጥቃት ከመፈጸሙ ከ3 ቀናት በፊት ከፎርዶ የኒውክሌር ጣቢያ በር ላይ ከሰኔ 19 ጀምሮ በርካታ የጭነት መኪኖችንና ቡልዶዘሮችን ፎቶግራፍ አንስተዋል። ይህም ማለት እንደተባለው ኢራን የኒውክሌር ማበልጸጊያ ዩራኒየሟን ሳታሸሽ እንደማትቀር ምልክት የሚሰጥ ሆኖ ተገኝቷል። ዓለም አቀፉን ጉዳይ ስናዘጋጅ ሲኤንኤን፣ አሶሺየትድ ፕሬስንና ቢቢሲን በምንጭነት ተጠቅመናል።